ጉዳይ ላይ ከሶማሊያ ጋር እየተነጋገረች መሆኑንም ጭምር ገልጸዋል። በጉዳዩ ዙሪያ አነጋጋሪ ለቢቢሲ የሰጡትን ቃለ መጠይቅ አስደምጣቸዋለሁ። በሌላ በኩል ኢትዮጵያ ባለፈው ሳምንት መገባደጃ ላይ ኢትዮጵያ ለወታደራዊ አመራሮች የማዕረግ እድገት መስጠቷ ይታወቃል። ይህንን ተከትሎ ጎረቤት ኤርትራ በዚህ ሁኔታ መደንገጧንና ለጦርነት መንግስት እየተዘጋጀ ነው ስትል ኢትዮጵያን ከሳ የተለመደ ይዘት ያለው መግለጫ ስታወጣ፣ በሌላ በኩል ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ህጋዊ ሰውነቱን በኢትዮጵያ ምርጫ ቦርድ የተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓትም ጦርነት ሊከፈትብኝ ነው ሲል መግለጫ ሰጥቷል። ጉዳዩን በተመለከተ የምታደምጡት ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ንከታሚያም የሶማሊያው ፕሬዝዳንት ኢትዮጵያና ግብጽ በሀገራቸው ሶማሊያ ውስጥ እንዲዋጉ እንደማይፈቅዱ ኢትዮጵያም ወደብ ልታገኝ መሆኑንና ከሶማሊያ ጋር እየተነጋገረች መሆኑን የሚጠቅስ ቃለ መጠይቅ ለቢቢሲ መስጠታቸው ተሰማ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በሀገራቸው ሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምንም አይነት ምክንያት የለም፣ የውክልና ጦርነትም አይኖርም ሲሉ ነው ለቢቢሲ የተናገሩት። ፕሬዝዳንቱ ከቢቢሲ ፎከስ ኦን አፍሪካ ቴሌቪዥን ጋር በነበራቸው የትናንትና ምሽት ቃለ ምልልስ እንደተናገሩት በሁለቱ ሀገራት መካከል በሶማሊያ ምድር የሚካሄድ ጦርነት እንደማይኖርና ሶማሊያም ይህንን እንደማትፈቅድ አሳውቀዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በዚሁ ቃለ ምልልሳቸው ላይ ኢትዮጵያና ግብጽ በሶማሊያ ውስጥ ግጭት ውስጥ ሊገቡበት የሚችሉት አንድም እድል የለም ሲሉ ተደምጠዋል። ሁለቱ ሀገራት ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ቦታ ላይ ሄደው ሊዋጉ ይችላሉ ያሉት ፕሬዝዳንቱ፣ ነገር ግን በሶማሊያ ምድር የሁለቱ ሀገራት ሰራዊት የሰፈሩበት ቦታ ተቀራራቢ ስላልሆነ የሚያገናኛቸው ነገር የለም፣ ለግጭት የሚያበቃ እድልም የለም ሲሉ ተደምጠዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት በመሃላቸው መኖሩን የገለጹት ፕሬዝዳንቱ ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም ሲሉ ተደምጠዋል። በተመሳሳይ ኢትዮጵያም በሶማሊያ የሚገኙ የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግባት ምንም ምክንያት የላትምም ሲሉ ተደምጠዋል። የኢትዮጵያና የግብጽ ወታደሮች ሶማሊያን የጦርነት አውድማ የሚያደርግ የውክልና ጦርነት በመሬታችን ላይ ማድረግ እንደማይችሉም ሶማሊያም ይህ በግዛቷ እንዲከናወን እንደማትፈቅድም ልናሳውቅ እንወዳለን ብለዋል። ፕሬዝዳንት ሐሰን ሼህ ሀገራቸውን ለ10 ዓመታት በተካሄደ ጦርነት ሀገራቸው መሰላቸቷንና ተጨማሪ አዲስ ጦርነትም እንደማትፈልግ አክለው ተናግረዋል። የራሳችን ችግሮች አሉብን፣ የራሳችን ጦርነቶችም አሉብን፣ ችግር ውስጥ ነን በማለት ሌሎች ሀገራት እዚህ መጥተው በላያችን ላይ እንዲዋጉብን አንፈልግም በማለት ያ ፈጽሞ አይሆንም ሲሉ ተደምጠዋል። የፕሬዝዳንት ሐሰን ሼህ መሐመድ መንግስት በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልእኮ ውስጥ የሚሳተፉ ሀገራትን 11 ሺህ የሚደርሱ ወታደሮችን እንደሚያዋጡ የገለጸው ባለፈው ዓመት ነበር። ተልእኮ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጸደቀበት ስብሰባ ላይ የሶማሊያ ተወካይ ባደረጉት ንግግር በስምሪቱ የሚሳተፉ ወታደሮች ድልድል የተወሰነው በሁለትዮሽ የስምምነት እንደሆነ ገልጸው ነበር። በሀገሪቱ በሰላም ማስከበር ከሚሳተፉ ሀገራት መካከል በህዳሴው ግድብ ግንባታ ቅራኔ ውስጥ የገቡት ኢትዮጵያና ግብጽ ይገኙበታል። ኢትዮጵያና ሶማሊያ ከዚህ ቀደም በባህር በር ጉዳይ የገቡበትን መቃቃር ለመሻር በቱርክ ካደረጉት ድርድር በኋላ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በተገኙበት ስምምነቱ ለወደብ አልባዋ ኢትዮጵያ የባህር በር መተላለፊያ እንድታገኝ የሚያደርግ ነው ሲሉ እምነታቸውን ገልጸው ነበር። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ምሽቱን ከቢቢሲ ጋር በነበራቸው ቆይታ ሶማሊያና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበት መሆኑን ጠቅሰው መቋጫ ግን ገና አላገኘም ሲሉ ጠቅሰዋል። ኢትዮጵያ የሶማሊያን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉ ተደምጠዋል። የአሜሪካው ሴናተር ቴድ ክሩዝ ዶናልድ ትራምፕ ለሶማሌላንድ እውቅና እንዲሰጡ መጠየቃቸውን በተመለከተ የተጠየቁት ፕሬዝዳንቱ ይህ የአፍሪካ ህብረት ቻርተርን የሚጥስ የተባበሩት መንግስታት ድርጅት ቻርተርን የሚጥስ ነው ብለዋል። ሶማሌላንድ የሶማሊያ አካል ናት ሲሉም ተደምጠዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በዚህ ቃለ ምልልሳቸው ላይ ከአልቃይዳ ጋር ግንኙነት አለው ያሉትን ታጣቂ ቡድን አልሸባብ በተደጋጋሚ የግድያ ሙከራ እንዳደረገባቸውም ገልጸዋል። አልሸባብ ባለፉት 2 ዓመታት ለ5 ተከታታይ ጊዜ በሞቃዲሾና በጦር ግንባሮች ላይ የግድያ ሙከራ አድርጎብኛል። የመጨረሻው ሙከራ ባለፈው ዓመት መጋቢት ወር ላይ ተከናውኖብኛል ብለዋል። ምንም እንኳን ቡድኑ ፕሬዝዳንቱን ለመግደል ያልተሳካ ሙከራ ቢያደርግም እየተዳከመ መሆኑን ይገልጻሉ።
ሶማሊያ በአሁኑ ሰዓት የዓለም አደገኛ አሸባሪዎች ሲሉ የጠሯቸውን አልሸባብና የአይስ ቡድን በተለያዩ አውደ ውጊያዎች እየተፋለመች መሆኑን የጠቀሱት ፕሬዝዳንቱ ይህም ከፍተኛ የደህንነት ተግዳሮት መፍጠሩን ገልጸዋል። በአሁኑ ወቅትም ተግዳሮቶቻቸው የሀገሪቱን ጦር መገንባትና እግረ መንገድ ጦርነት ማካሄድ መሆኑንም አንስተዋል። ባለፉት 3 አስርት ዓመታት ከአሸባሪዎች ጋር የሚደረጉት ጦርነቶች በርካታ ውጤቶችን ማግኘታቸውን የሚጠቅሱት ፕሬዝዳንቱ በርካታ ከተሞችና አካባቢዎችን አሁን ላይ ከአልሸባብ ነጻ አውጥተናል ሲሉ ተደምጠዋል። ነገር ግን አሁንም አልሸባብ የተለያዩ አካባቢዎችን ተቆጣጥሮ እንደሚገኝ ግን አልሸሸጉም። ከበፊቱ ጋር ሲነጻጸር አሉ ሼህ መሐመድ ከበፊቱ ጋር ሲነጻጸር አልሸባብ ተዳክሟል ያሉት ፕሬዝዳንት ሐሰን ሼህ መሐመድ የገንዘብ ምንጩን ለማድረግ በርካታ የባንክ አካውንቶችና የሞባይል ገንዘብ ዝውውሮችን እየዘጋን ነው ብለዋል። ባለፈው ዓመት የሰኔ ወር የአሜሪካ መንግስት የበርካታ የአፍሪካ ሀገራት ላይ የጉዞ ገደብ ከጣለባቸው ሀገራት መካከል ዋናዋ ሶማሊያ መሆኗን እንዲሁም በወቅቱ ሀገራቸው ለሽብርተኞች ምቹ የሆነች ተብላም መገለጿን የተጠየቁት ፕሬዝዳንት ሀገራቸው በዚህ መልኩ መገለጿን ፈጽሞ አልስማማበትም ሲሉ ተከራክረዋል። ለሽብርተኝነት ምቹ የሆነች የሚለው ሽብርተኝነትን እየተዋጋን ባይሆን ነበረ፣ ነገር ግን እኛ ሽብርተኝነትን እየተዋጋን ነው ሲሉ ተደምጠዋል። ሀገራቸው ከ32 ዓመታት በኋላ የተጣለባት የመሳሪያ ግዢ ማዕቀብ መነሳቱን ከአውሮፓውያኑ 1972 ወዲህ የመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነች አባል መሆኗን የ5 ቢሊዮን ዶላር የዕዳ ስረዛ ማግኘቷንና በዓለም አቀፍና በቀጠናዊ ድርጅቶች ውስጥ መሳተፍ መጀመሯን በመጥቀስ ይህ ሁሉ የሆነው አልሸባብን እያሸነፍነው ስለሆነ ነው ሲሉ ተደምጠዋል። በሌላ ዜና ባለፈው ሳምንት መጨረሻ ለወታደራዊ አመራሮች ኢትዮጵያ ሹመት መስጠቷ እንዳስደነገጣት ኤርትራ አስታወቀች። በሌላ በኩል ከኤርትራ ጋር በድብቅ ይሰራሉ ተብለው የሚነገርባቸው በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በኢትዮጵያ ውስጥ ከወራት በፊት ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስቱ ጦርነት ሊከፍትብን ነው ይቆጠብ ሲሉ በፓርቲያችን ስም እንጠይቃለን ሲሉ ተደመጡ። በኢትዮጵያና ኤርትራ መካከል በቀጠለው ውጥረት ባለፈው ሳምንት መጨረሻ ለኢትዮጵያ ወታደራዊ ከፍተኛ አመራሮች ሹመት መሰጠቱን ተከትሎ ሹመቱ ያስደነገጣት ኤርትራ የኤርትራው ማስታወቂያ ሚኒስትር ሁኔታውን በተመለከተ አቶ የማነ ገብረ መስቀል ሲናገሩ በተለይም የኢትዮጵያ መንግስት ቀጠናውን ቀውስ ለመፍጠር እየሰራ ነው ሲሉ ተችተው የባህር በር ይገባናል በሚል በየዕለቱ ተንኳሽ መልእክቶች እየተላለፉብን ነው በማለት ጠቅሰው የኤርትራን ታሪክ በመበረዝ ላይ ናቸው ሲሉ መክሰሳቸው የተገለጸ ቢሆንም ዓለም አቀፍ ሕግና የቅኝ ግዛት ድንበሮችን የሚጻረሩ መልእክቶችም እየተላለፉ ነው በማለት በማንሳት የአፍሪካ ቀንድ ቀጠና ሌላ ዙር ግጭት ማስተናገድ አይገባውም አይቻለውም ሲሉ በማህበራዊ ሚዲያ መልእክታቸው ማስተላለፋቸው ተመልክቷል። ወታደራዊ ሹመቱና የማዕረግ ጭማሪው የተሰጠው ለኢትዮጵያ ወታደራዊ አመራሮች ሆኖ ሳለ ኤርትራን ይህ እንዴት ያስደነግጣታል የሚለው ጉዳይ ተንታኞችንም ግራ ጋብቷል። ይህ በእንዲህ እንዳለም በትግራይ በተለያዩ መድረኮች ህዝባዊ ስብሰባ ሲያካሂድ የቆየው ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን የፌዴራል መንግስት ጦርነት ከመጀመር ይቆጠብልኝ ሲል በይፋ የጠየቀ ሲሆን በክልሉ በተለያዩ ቦታዎች ያካሄዳቸው ህዝባዊ መድረኮችም መጠቃለላቸውን በሚመለከት ህዝባዊ